ስለዛ ቤት የምታውቂው ነገር አለ? ትናንት ያለውበት ቦታ ዳግም መጥቶ ነበር። ትንሽዬ ቀስ ሰጥቼዋለሁ። አልሞ ይውጋበት ግን ምንም የማውቀው ነገር የለም። እዛ ቤት ምን ፈልጌ እና መንገዱ ጠፋት ወይስ እኔን ሽምግልና ልትልከኝ ነው? ቆይ አንቺ ግን በእንደዚህ አይነት ሁኔታ ላይ ሆነሽ ታሾፊያለሽ ማለት ነው? ምን እንደገረመኝ ታውቃለህ? ያ ቤተሰብ በመቱት ቁጥር የሚጠቅ ሚስማር ነው። በታንኳቸው ስል ተሰብስበው ታገኛቸዋለህ። አጣላዋቸው ስል ፍቅር ሆኖ ታገኛቸዋለህ። አሁን አጣላዋቸው ብለህ ዞር ስትል ከምንም በላይ ደስተኛ ሆነው ጮቤ ረግጠው ነው የምታገኛቸው። ምናልባት አንቺ ከስህተት ስለማትማሪ አንዱ ስህተት እኮ አንተ ነህ። ይኸው ዛሬም ካንተ ጋር ነኝ ያለሁት። ያንን ቤተሰብ ራሱ ልቀላቀል ብል ራሱ የምትተወኝ አይመስለኝም። አንዱ ለስንገሽ እኛ የምንሰራው ተንኮል ይመስለኛል። አዙሮ እዛው ጋር የሚጥለን ጅማ ኮን አንቺ ማየት እንኳን ማልፈልጋት ሲፈልግሽ እኔም እንዳንተ መጣለው የለም። ነይ አቤት እቺ ነራት እኮ አንተ ለኔ በገንዘብ ሰጠኝ። ዝም ብለሽ ተቀበይ። ግን እኮ ይርም ለኔ በመስጠት ትኮነናለህ እንጂ አጸድቅም። ዝም ብለሽ ተቀበይ ያዩ በዚህ ስራ መከተል ያንተ መጣፈጥ ነው። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዳግ እንግዲህ እምራን አግኝቶ አባቱን ገዳይ ልኩ እንደሆነ እንዲሁም ዝናና ልኩ ወስዶ እንደቀበሩትም ጭምር ነገረችው ማለት ነው። እንግዲህ ዳጊ እጅግ በጣም ደግጦ ይህንን ማመን አልችልም፣ በጭራሽ የዋሸሽኝ ነው ወይ? ይህንን አላምንም ስላት ነበር። እንግዲህ አመንከኝም አላመንከኝም እውነቱ ይሄ ነው፣ ከፈለጉ ከነ ማስረጃ አሳያለሁ፣ ሲቀብሩት የሚታይ ቪዲዮ አለ ብሎ ይነግራታል። ነገር ግን ዳጊ አንቺ ርኩስ ነሽ፣ በጭራሽ ሊሆን አይችልም በማለት እጅግ በጣም ስጨውበትና ስናደድ ነበር። እምራ በጣም ከፍቷት እያለቀሰች ነበር። እኔ ማንም ሰው አያምነኝም ማለት ነው። በቃ እምራ አገኘችና ናሁን እንዴት ብትደፍር ነው ይሄንን የምትነግሪኝ? ቆይ አንቺ ምን አይነት ሰው ነሽ ግን? ምን አይነት ጨካኝ ነው? ቤተሰቦቹን ካልበጠበጥሽ አይሆንልሽም ማለት ነው። ለዳጊ ለምንድን ነው እንደዚህ ብለሽ የነገርሽው? የሌለ ታሪክ ፈጥረሽ እሱንማ ሌላ ያልተፈጠረ ታሪክ ፈጥሬ አልነገርኩትም። እውነቱን ነው። ለኩ ነፍሰ ገዳይ ነው፣ ዝናሽም ተባባሪ ልጅ። ስለዚህ እውነቱን ነው የተናገርኩአለሁ። እንደውም ነገሩን አቀለልኩለት እኮ ለዳጊ፣ ምክንያቱም ሁሌ አባቱ ፍለጋ ላይ ስለሆንኩ ስራው ነው ያቀለልኩለት። ስለዚህ መቼም ሰላም አታገኙም እኔ በህይወት እያለሁ እያለች ነበር። እምራ ግን በጣም ጨካኝ ነሽ፣ የእውነት በጣም ይቅር ብዬሽ ነበር እና በጣም የዋ እንደሆንሽ ነበር የተረዳው። ነገር ግን አንቺ አባትሽን እንኳን የገለሽ ጨካኝ ሰው ነሽ ስትላት ነበር። እና ናሆሜ ሕክምና አላደርግም ልጄን ምንም ነገር አይፈጠርም ብላ ኤልሚያስን ደውላ ኤልሚያስ መጥቶ ነበር። ነገር ግን በጭራሽ አልቀበሉም ብላ ስትረብሽ ነበር። ናሁን እሷን ለማሳመናት ቢጥርም ነገር ግን እሷ በጭራሽ አልቀበልም፣ ልጄም አንድ ነገር እንዲሆንብኝ በጭራሽ አልፈቅድም፣ ስለዚህ ሕክምናውን አላደርግም ትለዋለች። ሕክምናውን ማድረግ ከሆነ ልጄ በጭራሽ ጽንሱ አይወርድም፣ እሱ ካልወረደ ደግሞ ሕክምና ማድረጋችን ቆይ ጻነሽ እንዴ ሰው ምንሽ ለምንድነው ማሰሚ እያለ ናሁን በጨቆጭቃቱም ነገር ግን እሷ አሻፈረኝና እንታሰምኔ በጭራሽ አትመኩር፣ አባቱ ተስፋ የቆረጠበት እኔ መቼም ልጄ ላይ ተስፋ አልቆርጡም በማለት በጣም ትጨዋለች ማለት ነው። ነገር ግን እባክሽን ለመረጋጋት ሞክሪ ብትሉም ግን ከዚህ በላይ ምንም ማስመሰል አይጠበቅብኝም። ዳጊ በጭራሽ አቶ ልኩን በጭራሽ ነፍሰ ገዳይ ሊሆን አይችልም፣ ይሄ አንቺ የፈጠርሽው ታሪክ ነው እንጂ ብሎ ስጨውበት ነበር። እንግዲህ ዳጊ አመንከኝም አላመንከኝም
እውነቱ ይሄ ነው። እንግዲህ የማመን ያንተ ፋንታ ነው እንጂ እናትን ፊት ለፊት ልና ከፈለኩ ጠይቃት። እንግዲህ እሱ ስትለው ቪዲዮ ላይ ስታይ ያየ ቪዲዮ በጭራሽ ይሄ ሊሆን አይችልም። እንዴት እንግዲህ አመንከኝም አላመንከኝም ይሄ ነው እውነቱ። እንግዲህ ማመን ያንተ ፋንታ ማመን ታምንም ባታምንም ግድ አይሰጠኝም። ነገር ግን እውነቱን ተናገርኩ። እንግዲህ ያለኝ ይሄ ነው። ያ ቤተሰብ መቼም ሰላም እንዳያገኙ አንቺ እነዛ ቤት ያለሽ ጥላቻ ነው አረነ ፈጥረሽ የምታወሪ ስለ እየፈጠርኩ እያወራሁ አይደለሁም እና እውነቱን እየነገርኩ ነው አለችው። እና ብታምንም ባታምንም እውነቱ ይሄ ነው ብላ እንግዲህ ዳጊ በጣም ይበሳጭና እና የነፍሰ ገዳይ እናቴ ነች ገዛ አባቴን የገደለችው ይሄንን በጭራሽ ማማን አልችልም ብሎ ናሁምና አባቱ አንድ ላይ እያወሩ ነበር ማለት ነው። እንግዲህ እየተፈጠረ ዳጊ ምን እየሆነ ነው ብሎ ሲጠይቀው አላቅም አባዬ ምን እንደተፈጠረው ከዚህ በመሄድ ካልሄድኩ እያለ ነው ጓዙ ሰብስቦ ለመውጣት እየተጋደደ ነው ብሎ ነገሩ። እና ምን ይልቀቁት ይሄድ እንግዲህ የፈለገውን ያድርግ። የአባቱን ገዳይ እኛ እንደሆነ ነበር ተጠራጠረ። እንደውም ናሁሜን እኔ እንደምወዳትና ላገባት እንደምፈልግ እያወቀ የገዛ ሚስቴ ሳመ እና ብዙ ነገር ታግሼ አልፋለሁ። አባዬ ግን ካሁን በኋላ ምንም ነገር አልታገሱም። ስለዚህ ዳጊ እጅግ በጣም አብስቷል እያለ በንዴት ስነግረው ነበር። እባክህን አሁን ልጄ ተረጋጋ፣ እስቲ እንረዳው። እንግዲህ አባቱም እንደጠፋበት ግልጽ ነው። ነገር ግን እየሰማው ያለው ነገር አባዬ ምናልባት እውነት ከሆነ እምራን አባትን ሆነ እናትን ጋንም እንደምከታቸው እስር ቤት እሱ ለመክተት እየዛተችብኝ ነበር እና እንደምታደርገው አልጠራጠርም። እምራ በጣም አረመኔ ሆናለች። የገዛ አባቷን የገደለች እርኩስ ሰው ነች። እሷ በጭራሽ አትመለስም አባዬ። ስለዚህ አንድ ነገር እንደምታረግ አልጠራጠርም እያለው ነበር። እና የፈለገችው ማድረግ ትችላለች፣ በጭራሽ አንፈራትም። ምን ልታረግ ትችላለች? ምናልባት ቪዲዮ ምናምን እያለች ቪዲዮ ላይ አይቻለሁ ምናምን እያለችው ነበር። እማዬ ይሄ ነገር ወዴት እየመራ ነው? እባክሽን እውነቱን ንገሪኝ። እኔ የገደልኩ ብለሽኝ ነበር። ነገር ግን እሱ አይለችው አብናት ሰም ለኮኖ የገደል አባትን የገደለ ብሎ ነግረኛለች። እና እማዬ ይሄ ነገር ምን ፈጠረ? እምራ በጣም አሞራለች እና ምን እንደምታደርግ መጠበቅ ራሱ አልችልም። ምክንያቱም እሷ ምን ለማድረግ አሁን ማታሷ ስለቆረጠች ሁሉም በር ስለተዘጋባት ምንም ነገር ለማድረግ ወደኋላ እንደማትል ዝናሽ ብትለምናቱም እሷ ግን አሁን አሻፈረኝ፣ የእናንተ ለቅሶና የእናንተ አዘን ነው መስማት ማየት የሚፈልገው፣ የአንቺ ደስታ ልቀማሽ ነው የሚፈልገው። እኔ የሆነ ነገር ሳረግ እናንተ ቤት መጣችሁ ትስማማላችሁ። አሁን ግን የመጨረሻችሁ ነው፣ እስር ቤት ትወሰብሳላችሁ በማለት ትዝታለች ዝናሽ። ነገር ግን እንግዲህ እንዳልሞተ ተጠራጠረች። ምክንያቱም ዲኤንኤ ምርመራ የተደረገ ዳጊ ያለ ኮሌጅ አርጋ ነበር ያሰበችው። ዲኤንኤ ምርመራው ተመሳሳይ እንዳልሆነ ታዲያ ዳጊ ከማን ወረርኩት? እኔ ከሁለት ሰዎች ውጪ ማንም ጋር ግንኙነት ፈጽሜ አላውቅም በማለት ስታስብ ነበር። እና ናሁም ዲኤንኤ ምርመራው ተመርምሮ ስትነግረው ቆይ እማዬ ምን እያሰላሰልሽ ነው? ምን እያሰብሽ ነው ደግሞ ብሎ ስጠይቃት ልጄ እባክህ ተረጋጋው፣ እየተፈጠረ ነገር ግራ እያጋባኝ ነገር ነው ይመስለኛል። የዳጊ አባት በህይወት ያለ ይመስለኛል፣ የሞተ ራሱ አይመስለኝም በማለት ይህ ነገር ትነግረዋለች። ይሄ ደግሞ ምን አይነት ታሪክ ነው እየፈጠርሽ ያለ? ወስዳችሁ ይቀበራችሁ እናንተ አይደላችሁም? እንዴት ታዲያ እንዴት ነው በህይወት ሊኖር የሚችል? የማይመስል ነገር ነው እማዬ እያወራች እያለት ነበር። እና እምራ እንግዲህ አሁን ላይ ያለችው ትክክል እያሰበችም አይደለም። እና ምግብ በፌስታል ይዛ እየሄደች ነበር። ቆይ ምን እየሆንሽ ነው? አልገባኝም። ምን እየተፈጠረ ነው ብሎ የሚያስረራራትም እንደውም ሳንቲም ሰጥቷት በቃ ራስሽን ጠብቂ፣ ለማንኛውም እንደዚህ በመሆንሽ ግን እጅግ በጣም አዝኛለሁ ይላታል። ወይኔ ስማ እየረዳኝ ብቻ ባልሆነ አንተ ለኔ እያለች ሎን እያዘችበት ነበር። እና እባክሽ እምራ ወደ ራስሽ ተመለሽ። አሁን ይሄ መንገድ የማዋጣሽ አይመስለኝም። ወደ ራስሽ ለመመለስ ሞክሬ እያላት ነበር። እሷ ግን በጭራሽ አሻፍሬ በማለት ወደ ራሷ ዳጊ ሁሉ ነገር ነግራለሁ። ዳጊ ግን ላምነኝ ፈቃደኛ አልነበረም። አመነኝም አላመነኝም እኔ ግን እውነቱን አፍርጬው ነግራለሁ በማለት ስትሰነበር፣ ነገር ግን እባክሽ እምራ ለመረጋጋት ሞክሬ አሁን ያለችበት ኢሜን ከባድ ችግር ውስጥ ነው። ቤተሰቡ ሰላም አይደለም። ከነሱ ጋር እንዲ መጋባት ወይም ደግሞ ከነሱ ጋር የማይሆን ነገር ውስጥ አትግቢ፣ አቁሚ በቃ እያላት ነበር። ነገር ግን
መቼም አላቆሙም እነሱ። እናሁም በጭራሽ ናሆሜን አግብቶ ደስተኛ እንደሆን አልፈቅድለትም። ደስታው ነው የሚቀማው እንጂ እኔን እንደዚህ አድርጎኝ እነሱ በሰላም የሚኖሩ ይመስላል። ይህን እኮ እንደዚህ እንድትሆኝ ያደረገ እኮ አንቺ ራስሽ ነው፣ ጥፋትሽ እኮ ነው እንጂ ሌላ ሰው አይደለም። በገዛ እጅሽ ነው እንደዚህ የሆንሽው። እባክሽን ወደ ራስሽ ተመለሽ እያላት ነበር። እሷ ግን አሻፈረኝ፣ በጭራሽ አይሆንም፣ ሰላም እንደማያገኙና መቼም ሰላም መሆን እንደማይችሉ ደጋግማ እየነገረችው ነበር። እና እባክሽ ወደ ራስሽ ተመለሽ እያልኩሽ እየለመንኩሽ ነው። አሁንም ቢሆን ጥሩ ነገር ያደረግሽ አይደለም። ቢሆንም ታይል መቼም ናሁም አግብቶ ትዳር መመስረት አይችልም ከኔ ውጪ እና እኔ በህይወት እስካለው ድረስ ደግሞ እሱ መቼም አይሆንም ብላ እየዛተችና እንትን እያለችው ነበር። ብቻ በጣም ከባድ ነው እያለ እየነገረው ነበር። እባክህ ጓደኛዬ የተረጋጋ፣ የተፈጠረው ነገር ያማን በእርግጥ አውቃለሁ፣ ግን ለመረጋጋት ሞክረው እያለው ነበር። ነገር ግን እምራ ናሁም አንቺ እንዴት ቤተሰቦችን ትበጨብጭኛለሽ? እባክሽ ከህይወቴ ውጪ በማለት እየጨውባትና እየሰደባት እየተቆጣት ነበር። እና እባክህ ክፉ ቃላት ትናገር፣ ላለፈው ነገር ትጸጽታለህ። አሁን እንደዛ ትበለኝ ብትልም አንቺ እኮ ልባለሽ እንዴ? ልብሽ ድንጋይ አይደለ እንዴ? እያለ በጣም ሰድባትና ስጨውባት ነበር። እሺ ናሁም ታያለህ፣ ህይወታችን ነው ጋር የማደርግባችሁ። መቼም ሰላም አታገኙ። እኔ ሰላሜን እንደነሳችሁኝ እናንተን ሰላም ትሆናላችሁ ብላ አስበው ከሆነ በጣም ተሳስተሃል እና የእጃችሁን እሰጣቸዋለሁ ጠብቁኝ በማለት እየዛተች ነበር ማለት ነው። እና ምንም ነገር ማድረጋችን ወደ ራስሽ ተመልሽ ብላቱም፣ ነገር ግን በጣም አዝናላ በጣም ከፍቷት ነበር። እንግዲህ እሷ ያሳለፈችው ህይወት ወይም ደግሞ ስትኖረው የነበረው ብዙ ስቃይና ፈተና አሳልፋ ነበር። ልጅ ሆና አባቷ ሳስቃያት ነበር። ነገር ግን ያ ሁሉ ካለፈ በኋላ እንግዲህ ሰው የዘራ ነው የማጭደው፣ እኔ ወጣሁት አባቴ ሳስቃየ የነበረው እናም በዚህ ነበር እያለችው ነበር። አይ በጭራሽ ማንም ላይ ሰበብ ለማሳበብ አትሞክሪ። ሁሉ ነገር ተጠያቂ አንቺ ነሽ፣ ጥፋተኛ ጥፋቱን ያጠፋችው አንቺ እንጂ ሌላ ሰው አይደለም። እምራ እውነት ታሳፍራለሽ። እኔ ደግሜ አንቺ ማየትም ማውራትም አልፈልግም። በቃ ከህይወቴ ውጭልኝ እያለ ስጮህበት ነበረ። ነገር ግን እሷ እባክህ ብለን በቃ ተይኝ ያልኩሽ አሰሚም እንዴ ተይኝ እያለ መጮሁን መቆጣቱን ቀጠለ። ነገር ግን እባክህ አሁን ለመረዳት ሞክር። ቆይ እኔ ምንድን ነው ያጠፋሁት? ምንድነው ይርሽ እምራ ምንድነው ይወደለሽ ብለሽ ጠይቀኝ ታውቃለህ? ሁሌ እንዳቋሸሽክና ሁሌ እንደሰደብከኝ ሁሉ ጊዜ እኔን እያልክ ስትጮህብኝ ነው የማውቅ። ለአንቺ ምንም ነገር ቢሆን ምረት የለኝም። ከአሁን በኋላ ለአንቺ ማዘን አይደለም ለአንቺ ምረት የሚባል ነገር የለኝም። ትሰምኛለሽ? ህይወቴን፣ ቤተሰቦቼን ብዙ ነገር አድርገሽኛል። ስለዚህ ከአሁን በኋላ እኔና አንቺ ጠላታሞች ነች፣ ጠላቴ ነሽ። ከአሁን በኋላ ትሰምኛለሽ? ቤተሰቤ አጠገብ ድረሽትኝና እመኒ እምራ ያለምንም ጥርጥር እገልሻለሁ ጠብቂ እያላት ነበር። ለምን አገለኝም ታዲያ? የትኛው ህይወት መሰለኝ የማጓጓኝ? የትኛው ህይወት ነው እኔን የማጓጓኝ? አሁን አድርጎ አሁን መግደል ትችላለህ እያለችው ነበር። ደጉን በጣም ከፍቷት ነው፣ በጣም አዝኖ ነበር እየተፈጠረ ያለው ነገር ቢሆንም እባክህ ለመረጋጋት ሞክር፣ ምንድነው የተፈጠረ ብላ ስትጠይቁ ምንም እንዳልተፈጠረ ብትነግሩም ግን እንግዲህ አሁን ኤርሚያስ ጋር ደውላ ለመናገር ትወስናለች። ኤርሚያስ ይመጣና ቤቱን ብጥብጥ እንግዲህ ውሳኔ ይሄ ከሆነ እባክህ ደግሞ አስብበት። ምክንያቱም እኔ በጭራሽ ልጅ ማጣት አልፈልግም። አሁ በእርግጥ አውቃለሁ ሕክምና ያስፈልገኛል። ቢሆንም ግን በጭራሽ እኔ ልጅ ማጣት አልፈልግም። ልጅ ከሚሞትብኝ አብሬ ብሞት ይሻለኛል ብላ ታለቅስና ትነግረዋለች። እባክህ ኤርሚያስ ልትረዳኝ ትችላለህ? ርዳኝ እያለችው ነበረ። ግን እሱ እኔ ምን ልረዳሽ እችላለሁ? እባክሽን በቃ ነገሩን ተይው ብላትም እሷ ግን በጭራሽ ልተው አልችልም፣ ልጄን ማጣት አልፈልግም፣ መሞት ካለብኝ አብሬ እሞታለሁ እንጂ ብላ እያለቀሰች እያዘነች ለኤርሚያስ እየነገረችው ነበር። ኤርሚያስ ከምንም በላይ የማስፈልገው የአንቺ ጤና ነው፣ አንቺ ጤነኛ ስትሆኝ ከሆነ ሁሉ ነገር የሚሆነው እያለ ነበር። ዳጊ ስለ አባቱ እምራ ለመናገር ቀጥሯ እንግዲህ ልትነግረው ትወስናለች ማለት ነው። ገናም ጋር ይቅርታ ቢባባሉም ዳጊ ግን ኮተቶ ሰብስቦ ከቤት ቢወጣም እምራ ደውላ ያለውን ነገር የት እንዳለና የአባቱን ገዳይ ማን እንደሆነ ሁሉ ነገር ካወቀ በኋላ እስከዛሬ ስትዋሹ የነበረውን እያንዳንዱ ነገር ደርሻለሁ። እናቴ እንዴት ገዛ አባቴን ትገላለሽ?
እንዴት እንደዚህ አደረሹ? እንዴት አስቻለሽ? በማለት እናቱ ላይ እየጮኸና እየዛተበት ነበር። ለዚህ ስራ እያንዳንዳችሁ ትከፍላላችሁ፣ አባቴን ገላችሁ ቀብራችኋታል እና ይኸውልሽ ማመን አቅቶኝ ነበር። ይኸው ቪዲዮ ላይ ይታያቸዋል። እምራህ የምታወራው ነገር ውሸት ነው፣ ከነሱ ጋር የሚያገናኝ ነገር የለም ብሎ እንግዲህ እነሱ ፊት ቆሞ ለነሱ እየተከራከረ መሆኑን እንግዲህ ከነሱ ጋር ሰላም ለማውረድ እና ከነሱ ጋር በመሆን ይወስናል። እንደምታስቡ አይደለም፣ እምራ ጤነኛ አይደለችም። ኦኬ ዳጊ እሷ የምትለውን ነገር አንድም እንኳን ማመን የለብህም እያሉ ነበር። ውድ ተመልካቾቼ ዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ለምታበረታቱን ኮሜንት ለምትሰጡኝ ከልብ አመሰግናለሁ።